አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ልዕልት ዘነበ ወርቅ የግርማዊ ቀዳማዊ ኃይለ ሥላሴና የእቴጌ መነን ሦስተኛ ልጅ ናቸው። ሰኔ 9 ቀን 924 ዓመተ ምህረት ልዕልት ዘነበ ወርቅ ለደጃዝማች ኃይለ ሥላሴ ጉግሳ ተዳሩ። በዚያን ጊዜ ከአዲስ አበባ ወደ መቀሌ መንገድ ስላልነበረ የተሻለ አማራጭ የሆነው ከአዲስ አበባ በባቡር ጅቡቲ ከዚያም በመርከብ እስከ ምጽዋ ይኬድና ከምጽዋ በአስመራ በኩል አድርገው እስከ ኢትዮጵያ ድንበር ድረስ በመኪና ከዚያም ከወሰኑ ጀምሮ በበቅሎ ወይም በግር መሄድ ነበር። የአውሮፕላን መኖር ለጉዞ ፈጣን በመሆኑ ጊዜ ለመቆጠብም ሆነ ድካምን ለማስቀረት እጅግ ተመራጭ ነው። ይሁን እንጂ በጊዜው መቀሌ ላይ የአውሮፕላን ማረፊያ ባለመኖሩ ልዕልት ዘነበ ወርቅና ባለቤታቸው ደጃዝማች ኃይለ ሥላሴ ጉግሳ ታኅሳስ 9 ቀን ከአዲስ አበባ ተነስተው በተጠቀሰው መንገድ እያረፉ በአጀብ ጥር 18 ቀን መቀሌ ገቡ። በዚያን ጊዜ የትግራይ ሕዝብ ንጉሠ ነገሥቱ ልጃቸውን በጋብቻ ከመስጠታቸው ይልቅ ወደ መቀሌ ይዘው እንዲሄዱ በመፍቀዳቸው እጅግ ደስ ተሰኝቶ ነበር። ልዕልት ዘነበ ወርቅ በመቀሌ ከተማ ትንሽ እንደቆዩ ታመሙ። በጊዜው ነፍሰ ጡር ስለነበሩ የጣሊያኑ ሐኪም ዶክተር ሌኮ ከአስመራ መጥቶ እያከማቸው ነበር። ዶክተር ሌኮ የሕመማቸውን ዐይነት በስልክ አዲስ አበባ ደውሎ አስታውቆ ስለነበር የለመዱት ሐኪም ዶክተር ዜርቮስና ልጅ ታደሰ ወልደ ጊዮርጊስ በማግስቱ በሁለት አውሮፕላን ሆነው ወደ መቀሌ እንዲሄዱ ታዘዙ። ሙሴ ኮርዤ ለዚህ በረራ ሲታዘዝ ጉሮሬን ስላመመኝ አልሄድም ስላለ ሚሽካ ባብቼፍና አስፋው አሊ ትዕዛዙን አክብረው ተቀበሉ። በማግስቱ ሚሽካ ባብቼፍና አስፋው አሊ ለመብረር ዝግጁ ሆነው ሲገኙ መካኒኮቹ ፒካፔርና ባላድ አንሄድም በማለት ፈቃደኛ ሳይሆኑ ቀሩ። ይህንን ያሉት ካሁን በፊት መቀሌ አውሮፕላን ሄዶም አርፎም ስለሚያውቅ አደጋ ሊያጋጥም እንደሚችል በመፍራታቸው ምክንያት ነበር። ሚሽካና አስፋው ያለ መካኒኮቹ ትዕዛዙን አክብረው መጋቢት 12 ቀን ከጠዋቱ 12 ሰዓት ከአዲስ አበባ ተነሱ። ሀገሩን የሚያውቁት የልዑል ራስ ስዩም ታማኝ ባልደረባ የነበሩት ፊታውራሪ ገብሩ አብራሪዎቹን ለመምራት አብረው ተሳፍረው ነበር። ሁለቱም አውሮፕላኖች መቀሌ 4 ሰዓት ላይ ደርሰው ሻፋት የሚባለው ሜዳ ላይ በሰላም አረፉ። ልዕልት ዘነበ ወርቅም ተሽሏቸው ማደራቸውን ሁለቱ ሐኪሞችና ልዕልቲቷ በስልክ ስላስታወቁ አዲስ አበባ ያሉት ቤተሰብና ዘመድ አዝማድ ደስ ተሰኙ። ሚሽካ ባብቼፍ ወደ አዲስ አበባ ሲመለስ ልዕልት ዘነበ ወርቅ ጨርሶ እስኪሻላቸው ተብሎ አስፋው አሊ ከዶክተር ዜርቮስ ጋር መቀሌ ላይ እንዲቆይ ተደረገ። ሚሽካ መቀሌ ደርሶ በሰላም በመመለሱ አምበል የሌለውን የሥላሴ ኒሻንና ተገቢውን ጉርሻ በሽልማት መልክ አግኝቷል። ዶክተር ዜርቮስ ከጣሊያኑ ሐኪም ጋር በመተጋገዝ ከአዲስ አበባ ይዞ የሄደውን መድኃኒት ለልዕልት ዘነበ ወርቅ እየሰጠ ሲያስታምም ቆየ። ይሁን እንጂ ልዕልቲቷ እንደገና ሕመማቸው ስላገረሸባቸው ሁለቱ ሐኪሞች አዲስ አበባ ሄደው ቢታከሙ ይሻላል ብለው ወሰኑ። ይህንን ለማስፈጸም ዝግጅት የተደረገ ያለ አርብ መጋቢት 15 924 ዓመተ ምህረት ከምሽቱ 5 ሰዓት ላይ ልዕልት ዘነበ ወርቅ ማረፋቸው ተነገረ። መጋቢት 16 ከመቀሌ የልዕልት ዘነበ ወርቅ አስከሬን ሚሽካ ባብቼቭ
በሚያበረው አውሮፕላን ተሳፍሮ አዲስ አበባ እንዲመጣ ሆነ። በኢትዮጵያ አውሮፕላን ታሪክም የመጀመሪያው በአውሮፕላን የመጣው አስከሬን የልዕልት ዘነበወርቅ ሆኖ ተመዘገበ። ቤተሰቦቻችን አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። ይህን ታሪክ ወዳጅ ዘመዶቹ እንዲያውቁት ሼር ያደርጉላቸው። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጉት። የላይክ ምልክቷንም ነካ ያደርጓት። እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879